ባለስልጣኑ ከታገቱ በኋላ መገደላቸው ተሰማ። በሌላ በኩል የጠቅላይ ሚኒስትሩ ጉዞ ጣጣ አምጥቷል። በዝርዝር መረጃችን ሰሙታላችሁ። በጎጃም የተገደለውን የፋኖ መሪ በተመለከተ አዲስ መረጃ ተሰምቷል። የፋኖ መሪው እስከ መጨረሻዋ የህይወት ህቅታው ድረስ ያደረገውን ትንቅንቅና እልህ አስጨራሽ ትግል በተመለከተም አዲስ መረጃ ተሰምቷል። ተሰሙታላችሁ። በሌላ በኩል ባለስልጣኑ አጃቢዎቻቸውን ይዘው ኮብልለዋል። የክልል ምክር ቤት አባል የነበሩና ከፍተኛ ባለስልጣን የነበሩ ሰው ናቸው አጃቢዎቻቸውን ይዘው የኮበለሉት። በዝርዝር መረጃችን ይህንንም ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የኢትዮጵያዊው ባለስልጣን ግድያ እያነጋገረ ነው። የጠቅላይ ሚኒስትሩ ጉዞም ከባድ መዘዝ አምጥቷል። ኢትዮጵያዊው ዲፕሎማት በታጣቂዎች ታፍኖ ከተወሰደ በኋላ መገደላቸው ተሰምቷል። ዲፕሎማቱ ከመገደላቸው አስቀድሞ ከጠቅላይ ሚኒስትሩ ጋር ከቀናት በፊት በአንድ አወዛጋቢ ጉዞ ላይ መታየታቸው ታውቋል። እናም የኚህ ባለስልጣን ግድያ አቧራ ካስነሳው የጠቅላይ ሚኒስትሩ ጉዞ ጋር የሚያያዝ ነገር እንዳለው እየተነገረ ነው። በሶማሊያዋ ራስ ገዝ ፑንትላንድ የኢትዮጵያ ዲፕሎማት ትናንት ከመኖሪያ ቤታቸው ታፍነው ተወስደው ተገድለው አስፓልት ላይ ተጥለው ተገኝተዋል። አቶ ፋራህ አይዲድ ጃማ የተባሉት በፑንትላንድ የኢትዮጵያ አምባሳደር የሥራ ባልደረባና ዲፕሎማት ሲሆኑ ትናንት እሁድ ሚያዝያ 12 ምሽት ከመኖሪያ ቤታቸው ታፍነው ተወስደው ተገድለው አስክሬናቸው አስፓልት ላይ ተጥሎ ተገኝቷል። በድንበር አካባቢዎች የሚኖሩ ኢትዮጵያውያንን ደህንነት በተመለከተ በይፋ የተሾሙት ኢትዮጵያዊ ዲፕሎማት ፋራህ አይዲድ ጃማ ምሽት በፑንትላንድ መታፈናቸው ከተሰማ በኋላ ነው ተገድለው አስከሬናቸው አስፓልት ላይ ተጥሎ የተገኘው። የዲፕሎማቱ ክፉኛ የተጎዳ አስከሬን በከተማው ዳርቻ በሚገኝ ደረቅ ሸለቆ ውስጥ ተጥሎ መገኘቱን የሶማሊያው ሆርን አፍሪካ ኦብዘርቨር ዘግቧል። ዲፕሎማቱ የእጅ ስልካቸውን ጨምሮ በወቅቱ ይዘውት የነበሩት ዶክመንቶች ተወስደዋል ሲልም ዘገባው የደህንነት ምንጮችን ጠቅሶ አስነብቧል። በመጋቢት 1 ቀን 2025 በተሰራጨው የሹመት ደብዳቤ መሰረት አቶ ፋራህ ጃማ በድንበር አካባቢ የሚገኙ ኢትዮጵያውያንን ለመርዳትና ጉዳያቸውን ለማስፈጸም ተመድበው በስራ ላይ እንደነበሩ ዘገባው አመልክቷል። ከሰሞነኛው አነጋጋሪ የሶማሊያ ጠቅላይ ሚኒስትር ጉብኝት በኋላ በተጋሩ ፎቶዎች ላይ ኢትዮጵያዊው ዲፕሎማት አብረው መታየታቸውን ዘገባው ጠቁሟል። ጠቅላይ ሚኒስትር ሐምዛ አብዲ ባሬ ላለፉት ሳምንታት ጉብኝት ያደረጉ ሲሆን ኢትዮጵያዊው ዲፕሎማት ፋራህ አይዲድ ጃማንና የሶማሊያ ፖሊስ ኮሚሽን ኮሚሽነር ጀነራል አሳድ ኡስማንን ማግኘታቸውም ተነግሯል። ይህ የሶማሊያው ጠቅላይ ሚኒስትር ጉብኝት በሶማሌላንድ በኩል ከባድ ቁጣን መቀስቀሱ አይዘነጋም። ሶማሌላንድ በዚሁ የጠቅላይ ሚኒስትሩ ጉብኝት ምክንያት ከሶማሊያ ጋር ያላትን ግንኙነት ሙሉ ለሙሉ ማቋረጧ የተዘገበ ሲሆን ይህም ከ10 ዓመታት በላይ በሀገሪቱ የዘለቀን የውይይት ሂደት ያቋረጠ ሆኗል። በመግለጫው ሶማሌላንድ በቅርቡ የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ወደ ላሳኖ ያደረጉትን ጉብኝት ሆን ተብሎ ጸብ ለመፍጠር የተደረገ ነው ስትል ተግባሩን በቀጥታ ድንበርን የመጣስ ነው ስትል ከሳለች። የኢትዮጵያ ዲፕሎማት ግድያው በተፈጸመበት ዕለት በላሳኖድ ከተማ ለምን እንደነበሩ ግልጽ አይደለም ሲልም ይኸው ዘገባ ገልጿል። ለግድያው ኃላፊነቱን የወሰደ አካል እንደሌለና የከተማው አስተዳደር ጉዳዩን አስመልክቶ እስካሁን ዝርዝር መረጃም ሆነ መግለጫ አልሰጠም። በሌላ በኩል ባለስልጣኑ አጃቢዎቻቸውን ይዘው ኮበለሉ። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ኢብራሂም ኡስማን ሚያዝያ 11 2017 ዓ.ም ወደ ኤርትራ መኮብለላቸው ተሰምቷል። አቶ ኢብራሂም ኡስማን ክልሉ መድቦላቸው የነበረውን ተሽከርካሪ ከነ ሾፌሩና አጃቢዎቻቸውን ጭምር ይዘው ነው የኮበለሉት ተብሏል። አቶ ኢብራሂም የኮበለሉበት ምክንያት እስካሁን በግልጽ ባይታወቅም
ነገር ግን በአዋሽ 7 አካባቢ የኦሮሚያ ክልል መንግስት ከሚያደርገው የመሬት ቅርምት ጋር ተያይዞ የክልሉን መሬት በኦሮሞ እያስወረራችሁት ነው በሚል በክልሉ አመራሮች ዘንድ ከሰሞኑ ከባድ መወነጃጀል ተፈጥሮ እንደነበር ምንጮች ጠቁመዋል። ምናልባትም የኚህ ባለስልጣን አኩርፈው ወደ ኤርትራ መኮብለል አገዛዙን ለመታገል ወስነው ሊሆን ይችላል የሚል ግምትም ከወዲሁ ተቀምጧል። በኤርትራ ለረጅም ዓመታት እየታገሉ የሚገኙ የአፋር ኤርትራ ኃይሎች እንዳሉ የሚታወቅ ነው። በሌላ በኩል አገዛዙ የአየር ጥቃቱን አጠናክሮ ሊቀጥል መሆኑ ታውቋል። በርካታ አካባቢዎችም ተለይተው ሪፖርት ተደርጓል። አሁን በደረሰን መረጃ መሰረት ወደ 68 የሚደርሱ በአማራ ክልል የሚገኙ ቦታዎች ተለይተው የድሮን ጥቃት እንዲፈጸምባቸው እቅድ ተቀምጧል። አያሌ ቁጥር ያላቸው የመረጃና የስለላ ሰዎችም ተሰማርተዋል ተብሏል። አየር ኃይል በቀንና በሌሊት ጥቃት ለመፈጸም መሬት ላይ ከተሰማሩ የመረጃ ሰዎች ጋር በየሰዓቱ መረጃ ልውውጥ ላይ እንደሚገኝም ተነግሯል። ታዲያ ለዚህ የአየር ጥቃት ህዝቡ ከፍተኛ ጥንቃቄ በማድረግ ራሱን ከድሮንና ከአየር ጥቃት እንዲጠብቅ የጥንቃቄ መልእክቶች ተላልፈዋል። በሌላ በኩል በጎጃም ውጊያ ላይ የተሰዋውን የፋኖ መሪ በተመለከተ አዳዲስ መረጃዎች ተሰምተዋል። የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ የአርበኛውን መሰዋት እንዲህ ሲሉ ገልጸውታል። ያኔ ገና ነገን ተልመን የአማራ ህዝባዊ ኃይልን ስንመሰርት ከጥቂት ቆራጥ ወንድሞች መካከል አንዱ ነበር መንበሩ ጌታዬም። ሞጣ ለዚህ የህልውና ትግል በርካታ ልጆቿን ገብራለች። እንደ ዛሬው በገፍ ባልታጠቅንበትና ባልተደራጀንበት ወቅት የካቲት 2014 ከጠላት ጋር ፊት ለፊት በመግጠም ትግሉን ከለኮሱት እንቁ ልጆች ከነመዝገቡ አለልኝ፣ ተፈራ ዳምጤና ከሌሎችም ጀግኖች መካከል ነበር። በማይታመን ፍጥነት ጠላትን በማንበርከክ የድርጅታችንን የኃይል ሚዛን የሚጠብቅ ግዙፍ ኃይል የመሰረቱ ቁልፍ መሪዎችን 2016 መግቢያ ላይ በመስዋዕትነት የተነጠቀው ሻለቃ መንበሩ ጌታዬም የወንድሞቹን አደራ በመጠበቅ የከፈሉትን መስዋዕትነት በትግልና በድል በመመንዘር ደማቅ ታሪክ ጽፏል ብሏል። የመብረቁ ብርጌድ እንቁዎች እነ መዝገቡ እነ ተፈራና እነ ሀብቴ እንዲሁም ሌሎች የጣሉብንን የመስዋዕትነት አደራ መልሰን ሳንጨርስ መንቤ ሌላዳ አሸክሞን አልፏል። ዛሬም እንደ ትላንቱ ጀግና ሲወድቅ ጀግና የምትተካው መብረቁ ብርጌድ የመሪዎቿን አደራ የሚወጡ እልፍ አባላትን አፍርታለችና የተከፈለው ዋጋ ሁሉ በድል ይመነዘራል ብሏል አርበኛ አስረስ ማረ ዳምጤ። የትግል የሚያሳሳ እንቦቀቅላ ልጅን የሚያስከዳ ያልተጦሩ እናትና አባትን የሚያዘነጋ የሚያጓጓ የወጣትነት ህይወትን የሚያስረሳ የህዝብ ፍቅር በተሸከሙ መሪዎችና ታጋዮች የሚመራ ስለመሆኑ በማስረጃነት የምንጠቅሰው የሻለቃ መንበሩንና የጓዶቹን መስዋዕትነት ነው። ሺዎችን ያፈራው የመራው በርካታ መሪዎቹ በአንዲት ጀንበር የተሰዉበትን ግዙፍ ብርጌድ ባደራ ተቀብሎ እንደገና ያገዘፈው ከደጋዳሞት እስከ ሞጣም ከጎንጂ እስከ ሰዴ ከድጎ እስከ ወይኑ ኃይል የተዘረጋውን ጠንካራውን ሁለተኛ ክፍለ ጦር በሚገባ ያደራጀውና የመራው መንቤ በድጎና በሰዴ የጠላትን ሬሳ እንደነዱ አነባብሮ በርካታ የቡድንና የነፍስ ወከፍ መሳሪያ ከነተተኳሹ ማርኮ ሌላ ከባድ አደራም ጥሎብን ወድቋል በማለት ነው አርበኛ አስረስ ማረ ዳምጤ መልእክቱን የቋጨው። በሌላ በኩል ከፋሲካ ማግስት ማለትም ከዛሬ ሌሊት ጀምሮ በጎጃምና በሸዋ በበርካታ አካባቢዎች በመከላከያና በፋኖ ኃይሎች መካከል ውጊያዎች መቀጠላቸውን ከየስፍራዎቹ የደረሱን መረጃዎች አረጋግጠዋል። በተለይ በጎጃምና በሸዋ አካባቢዎች በብዙ ቦታዎች ነው ውጊያው በከባድ ሁኔታ እየተደረገ ያለው። በሌላ በኩል የወልቃይትና አካባቢው ጉዳይ እንደገና ትኩሳቱ እየጨመረ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለህወሓት መግለጫ ምላሽ ሰጥቷል። ትናንትም ዛሬም ነገም አጀንዳችን ሰላም ነው በሚል ርዕስ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በሰጠው መግለጫ ህወሓት ሚያዝያ 10 ቀን 2017 ዓ.ም ባወጣው መግለጫ እንደተለመደው ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ ሰቲት ሁመራ ዞን የሚያደርገውን የሰላምና የልማት እንቅስቃሴ
በጸብ አጫሪነት መወንጀሉን ተረድተናል ይላል መግለጫው። አክሎም የወልቃይት ጠገዴ ሰቲት ሁመራ ህዝብ የትናንትም የዛሬም የነገም መሪ አጀንዳ ሰላምና ሰላም ብቻ ነው። በህወሓት የግፍ አገዛዝ ለ27 ዓመታት ሲማቅቅ ሲገደልና ሲፈናቀል በኖረው ህዝባችን ሰላም ልዩ ትርጉም ያለው ነው። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይተጋል፣ ያተጋል፣ ለአማራዊ ማንነቱ ዘብ ሆኖ ይቆማል ብሏል። የነ ኮሎኔል ደመቀ ዘውዱ መግለጫ ይቀጥልና መላው የወልቃይት ጠገዴ ህዝብ ራሱን በሰላም አስከባሪነት በማዘጋጀት የራሱንና የአካባቢውን ውስጣዊ ሰላም ከሰርጎ ገቦች ከወያኔ መንገድ ጠራጊ ኃይል ሲል ከገለጻቸው ኃይሎችና ከባንዳዎች ሲጠብቅ ቆይቷል ብለዋል። ወደፊትም ይቀጥላል ያለው የነ ኮሎኔል ደመቀ መግለጫ የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ የዞኑ ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱንም አሳልፎ የማይሰጥና የጠብ አጫሪነት አጀንዳ የሌለው ኃይላችን ነው ብሏል። ህወሓት በመግለጫው ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጣለት የጠየቀው የዞኑን ህዝብ ነው ያለው የነ ኮሎኔል ደመቀ መግለጫ በእርግጥ ህወሓት ይህንን ማለቱ ለኛ አያስገርመንም። ህወሓት ከጥንት እስከ ዛሬ የማያስከብረውን ህገ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትን እና የማያከብረውን የፕሪቶሪያ ስምምነት ደግሞ ደጋግሞ የሚያወሳ ቡድን እንደሆነ አሳምረን እናውቃለንና ብሏል። ህወሓት ከሰሞኑ በሰጠው መግለጫ የፕሪቶሪያ ስምምነት ሙሉ በሙሉ ይተግበር፣ የተፈናቀሉ የትግራይ ዜጎች ወደ ነበሩበት ይመለሱ በማለት መጠየቁ ይታወሳል። ታዲያ እነ ኮሎኔል ደመቀ ዘውዱ የሰጡት መግለጫ ለዚህ አጸፋ የሚሆን ነው። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከጥቂት ቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።